ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም አስፈላጊ በሆነ ጉዳይ ላይ ልንወያይ መጥቻለሁ። ይኸውም ስለ አይናችን ነው። አይናችን የሰውነታችን መብራት ነው ይባላል። ነገር ግን ስንቶቻችንን ለዚህ ውድ አካላችን የሚገባውን ጥንቃቄ እያደረግን ያለ ነው? በአሁኑ ዘመን የስልክ የኮምፒውተር እናም የቴሌቪዥን ስክሪኖች አይናችንን በከፍተኛ ሁኔታ እያደከሙት ይገኛሉ። ብዙዎቻችን እይታችን ሲቀንስ መፍትሄው መነጽር ማድረግ ብቻ ይመስለናል። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት የምንመገባቸው ምግቦች የአይንን እይታ የማሻሻል፣ የአይን በሽታዎችን የመከላከልና የእርጅና እይታንን መቀነስን የማዘግየት ከፍተኛ አቅም አላቸው። ዛሬ መነጽር ከመግዛታችሁ በፊት ልትመገቧቸው የሚገቡ የአይንን እይታ በከፍተኛ ሁኔታ የሚጨምሩ 5 ድንቅ ምግቦችን እነግራችኋለሁ። ስለሆነም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም 5ኛው ምግብ ለብዙዎቻችሁ አስገራሚ ሊሆን ይችላል። መልካም ቆይታ ይሆንላችሁ። ወደ ዝርዝር ምግቦቹ ከመግባታችን በፊት ግን አንድ ወሳኝ ጥያቄ መመለስ አለብን። ለምንድን ነው የአይን እይታችን ከጊዜ ወደ ጊዜ እየደከመ የሚሄደው? ብዙዎቻችን የምናስበው ይሄ የእድሜ ጉዳይ ብቻ ነው ብለን ነው። ነገር ግን ዋናው ምክንያት ኦክሲዴቲቭ ስትረስ የሚባል ሂደት ነው። አይናችን በየቀኑ ለከፍተኛ ብርሃን፣ ለፀሐይ ጨረር እናም አሁን ደግሞ ከስልካችንና ከኮምፒውተራችን ለሚወጣው ሰማያዊ ብርሃን ይጋለጣል። ይህም ብርሃን በአይናችን ውስጥ የሚገኙትን እጅግ ረቂቅ ሴሎችን ቀስ በቀስ ያቃጥላቸዋል። በተለይ በአይናችን መሃል ማኩላ የምትባል ጥንቃቄ የምትፈልግ ክፍል አለች። ይህችም ክፍል ናት ቀለሞችን እንድንለይና ነገሮችን በግልጽ እንድናይ የምታደርገን። ለዚህ ክፍል እንደ ጋሻ የሚሆኑት ደግሞ ሉቲንና ዚያዛንቲን የተባሉ ንጥረ ነገሮች ናቸው። ሰውነታችንም እነዚህ ንጥረ ነገሮች በራሱ ማምረት ስለማይችል የግድ ከምንመገበው ምግብ ማግኘት አለበት። ታዲያ እነዚህ ንጥረ ነገሮች ሲያንሱ አይናችን መከላከያ የሌለው ምሽግ ይሆናል ማለት ነው። እይታችንም የሚደበዝዝ ይሆናል ማለት ነው። ስለዚህ ዛሬ የምናያቸው ምግቦችም ዝም ብለው የሚበሉ ሳይሆኑ ለአይናችን እንደ ጥገና ዕቃ የሚያገለግሉ መሆናቸውን ልብ ማለት ያስፈልጋል ማለት ነው። ታዲያ እነዚህ ለአይናችን ጥበቃ የሚሰጡና እይታችንን በከፍተኛ ሁኔታ የሚጨምሩ ምግቦች የትኞቹ ናቸው? አሁን በመቀጠል 5ቱን የምንመለከት ይሆናል ማለት ነው። አንደኛና በቅድሚያ የተቀመጠው ካሮት። ስለ አይን ጤና ሲነሳ ካሮት የመጀመሪያው ተጠቃሽ ነው። ምናልባት ብዙዎቻችሁ ካሮት ለአይን ይጠቅማል የሚለውን ገና በልጅነታችሁ ሰምታችሁት ይሆናል። ነገር ግን እንዴት እንደሚሰራ ላታውቁት ትችላላችሁ። ካሮት ደማቅ ብርቱካናማ ቀለም እንዲኖረው የሚያደርገው ቤታ ካሮቲን የተባለ ንጥረ ነገር በውስጡ ስለሚገኝ ነው። ይህም ንጥረ ነገር ወደ ሰውነታችን ሲገባ ጉበታችን ወዲያውኑ ወደ ቫይታሚን ኤ ይቀይረዋል። ታዲያ ቫይታሚን ኤ ለአይናችን እጅግ ወሳኝ የሆነው ለምንድን ነው? በአይናችን ሬቲና ውስጥ ሮዶፕሲን የተባለ ፕሮቲን አለ። ይህም ፕሮቲን አይናችን በጨለማ ወይንም ብርሃን በሌለበት አካባቢ እንዳያይ የሚያስችለው ዋነኛ ሞተር ነው። የቫይታሚን ኤ እጥረት ሲኖርም የመጀመሪያው ምልክት በምሽት የእይታ መደብዘዝ ነው፣ ማየት አለመቻል ማለት ነው። በተጨማሪም ካሮት የአይናችን ውጫዊ ክፍል ይህ ማለት ኮርኒያ የተባለው እርጥበት እንዳያጣና እንዳይቆስል ይከላከላል። አንድ ትልቅ ምስጢር ልንገራችሁ። ካሮትን ዝም ብሎ ከመብላት ይልቅ በትንሽ ቅባት ለምሳሌ በወይራ ዘይት አብስሎ መመገብ በውስጡ ያለው ቫይታሚን ኤ በሰውነታችን በቀላሉ እንዲመጠጥ ይረዳዋል። ስለዚህ ከዛሬ ጀምሮ ለአትክልታችሁ ወይንም ለምግባችሁ ካሮትን መጨመራችሁን አትርሱ ማለት ነው። ሁለተኛ፣ አረንጓዴ አትክልቶች እንደ ቆስጣ፣ ጎመን፣ ሰላጣና ሌሎችም አረንጓዴ አትክልቶች ለአይን እይታ እውነተኛ የሆኑ ሱፐር ምግቦች ናቸው። ብዙ ሰዎች እነዚህ ምግቦች ለሆድ ጤና ወይም ደግሞ ለደም ማነስ ብቻ ጠቃሚ እንደሆኑ ያስባሉ። ነገር ግን ለአይን ያላቸውን ፋይዳ እጅግ የላቀ ነው። እነዚህ ምግቦች ቀደም ብለን የጠቀስናቸውን 2 ለአይናችን አስፈላጊ የሆኑ አንቲኦክሲደንቶችን ይዘዋል። እነዚህም ሉቲንና ዚያዛንቲን ይባላሉ። እነዚህን 2 አስፈላጊ የሆኑ ንጥረ ነገሮችን በከፍተኛ ሁኔታ ይይዛሉ ማለት ነው። ታዲያ እነዚህ ንጥረ ነገሮች በአይናችን ውስጥ የሚሰሩት ልክ እንደ ተፈጥሯዊ የፀሐይ መነጽር ነው። ከስልካችን ከኮምፒውተራችን እናም ደግሞ ከፀሐይ የሚወጣውን ጎጂ ሰማያዊ ብርሃን ብሉ ላይት የሚባለውን ወደ አይናችን ዘልቆ ሳይገባ በመምጠጥ የሬቲና ሴሎች እንዳይሞቱና እንዳይቃጠሉ ይከላከላሉ። በተለይም እድሜያቸው እየገፋ ለሄደ ሰዎች እነዚህን አትክልቶች አዘውትሮ መመገብ በአይን መሃል ላይ የሚፈጠረውን የእይታ መደብዘዝ ወይም ደግሞ
ማኩላር ዲጀነሬሽንን በከፍተኛ ሁኔታ ይከላከላሉ። ጥናቶች እንደሚጠቁሙትም እነዚህ ምግቦች በሳምንት ቢያንስ 3 እና 4 ጊዜ የሚመገቡ ሰዎች የአይን እይታቸው የመቀነስ እድሉ በግማሽ ያክል ዝቅ ያለ ነው። ስለዚህ ጤናማ እይታ እንዲኖራችሁ ከፈለጋችሁ አረንጓዴ አትክልቶችን ከገበታችሁ ማጣት የለባችሁም። ሶስተኛ፣ እንቁላል። እንቁላል ለጡንቻ ግንባታና ለፕሮቲን ምንጭነት ብቻ የሚመረጥ ይመስለናል። ነገር ግን ለአይን ጤና ያለው አስተዋጽኦ እጅግ አስገራሚ ነው። በተለይም የእንቁላል አስኳሉ ክፍል ማለትም ቢጫው ክፍል ለአይናችን እይታ ወሳኝ የሆኑ ንጥረ ነገሮችን በአንድ ላይ አጭቆ የያዘ የተፈጥሮ ስጦታ ነው። በእንቁላል አስኳል ውስጥ ሉቲንና ዚያዛንቲን ብቻ ሳይሆን ከፍተኛ መጠን ያለው ዚንክም ይገኛል። ዚንክ ለአይናችን ጤና ምንድን ነው የሚጠቅመው ካላችሁ፣ ዚንክ ማለት በጉበታችን ውስጥ ተከማችቶ የሚገኘውን ቫይታሚን ኤ ተሸክሞ ወደ አይናችን ሬቲና የሚያደርስልን መጓጓዣ ነው። ዚንክ ከሌለ ቫይታሚን ኤ ወደ አይናችን መድረስ አይችልም። ይህ ማለት ካሮትን ብንመገብ እንኳን ያ መረጃ ወደ እይታ እንዲቀየር ዚንክ ያስፈልገናል ማለት ነው። በተጨማሪም እንቁላል መመገብ አይናችን በምሽት ለሚኖረው ብርሃን የሚሰጠውን ምላሽ ፈጣን እንዲሆን ያደርጋል። ብዙ ሰዎች ማታ ላይ የመኪና መብራት ሲመታቸው አይናቸው ይፈዛል። እንቁላልን አዘውትሮ መመገብ ታዲያ ይህንን ችግር የሚቀርፍ ነው ማለት ነው። በቀን 1 ወይንም 2 እንቁላል መመገብ የአይናችሁን የኋላ ክፍል የሆነውን ሬቲናን ከጉዳት ለመጠበቅ ትልቁን ሚና ይጫወታል ማለት ነው። ስለዚህ እንቁላል ለአይናችን እጅግ አስፈላጊ የሆነ ወሳኝ ምግብ ነው ማለት ነው። አራተኛ፣ የባህር ምግቦችና ኦሜጋ 3። በአሁኑ ሰዓት ብዙ ሰዎች በአይን ድርቀት ይሰቃያሉ። አይናችሁ የሚለበልባችሁ፣ የሚቀላባችሁ ወይም ደግሞ ጠጠር የገባበት ያክል የሚቆረቁራችሁ ከሆነ ሰውነታችሁ አንድ ወሳኝ ነገር እያጣ ነው። እሱም ኦሜጋ 3 ነው። እንደ ሳልመን፣ ሰርዲን እና ቱና ያሉ የባህር ምግቦች በዚህ ንጥረ ነገር እጅግ የበለጸጉ ናቸው። ኦሜጋ 3 በአይናችን ውስጥ የሚገኙትን እጅግ ጥቃቅን የሆኑ የዘይት አመንጪ እጢዎች ስራቸውን በአግባቡ እንዲሰሩ ያደርጋል። እነዚህም እጢዎች የሚመነጩት ዘይት በአይናችን ላይ የሚገኘውን እርጥበት በቶሎ እንዳይተን ይከላከላል ማለት ነው። ይህ ንጥረ ነገር ለአዋቂዎች ብቻ ሳይሆን ለህፃናትም የእይታ እድገት እጅግ ወሳኝ ነው። ጥናቶች እንደሚያሳዩት ከሆነ በቂ ኦሜጋ 3 የሚያገኙ ሰዎች ለአይን ግፊት ወይም ደግሞ ግላኮማ የመጋለጥ እድላቸው በጣም አነስተኛ ነው። ኦሜጋ 3 ላይ መሰረት በማድረግ አሳን ለማግኘት የምትቸገሩ ከሆነ እንደ ተልባና ዋልነትስ ወይም ደግሞ ለውዝ ያሉ ምግቦችን መምረጥና መመገብ ትችላላችሁ። ተልባን አዘውትሮ መጠቀም አይናችሁ ሁልጊዜም ብሩህና እርጥበት ያለው እንዲሆን ያደርጋል ማለት ነው። ስለዚህ ኦሜጋ 3 ለአይናችን ጥራትና እንዲሁም ደግሞ ለእይታ መጨመርም እጅግ አስፈላጊ የሆነ ማዕድን ነው ማለት ነው። በዋነኛነት ከአሳ ማግኘት እንችላለን። እንዲሁም ደግሞ ከእጽዋት ደግሞ እንደ ተልባ እንዲሁም ደግሞ ዋልነትስ ካሉ ማለትም እንደ ለውዝ ካሉ ምግቦችም ማግኘት እንችላለን ማለት ነው። አምስተኛ የመጨረሻው የሲትረስ ፍራፍሬዎች። በመጨረሻ የምናገኘው እንደ ብርቱካን፣ ሎሚ፣ መንደሪን እና ወይን ያሉ በቫይታሚን ሲ የበለጸጉ የሲትረስ የሚባሉትን ፍራፍሬዎች ነው። ቫይታሚን ሲ ለጉንፋን መከላከያ ብቻ የሚውል ይመስለናል። ነገር ግን ለአይናችን እይታም ያለው ፋይዳ እጅግ የላቀ ነው። በአይናችን ውስጥ የሚገኙት የደም ስሮች በጣም ረቂቅና ቀጫጭን ናቸው። ቫይታሚን ሲ ታዲያ እነዚህ የደም ስሮች እንዳይጠነክሩ ወይም ደግሞ እንዳይፈነዱ በማድረግ የደም ዝውውሩ ጤናማ እንዲሆን ይረዳል ማለት ነው። በተጨማሪም ቫይታሚን ሲ የአይን ሞራ ወይም ደግሞ ካታራክት እንዳይፈጠር በመከላከል ረገድ ግንባር ቀደም ተጠቃሽ ነው። የአይን ሞራ የሚፈጠረው በአይናችን ሌንስ ላይ ያሉ ፕሮቲኖች በኦክሲጅን ጉዳት ምክንያት ሲደነድኑ ነው። ቫይታሚን ሲ ደግሞ እንደ ጠንካራ ተከላካይ ወይም ደግሞ አንቲኦክሲደንት በመሆን ይህ ሂደት እንዳይከሰት ያግዳል ማለት ነው። አንድ ብርቱካን በቀን መመገብ ብቻ ለአይናችሁ የሚያስፈልገውን የቫይታሚን ሲ መጠን ይሸፍናል። ስለዚህ እይታችሁ ሁልጊዜ እንደ አዲስ እንዲሆን ከፈለጋችሁ እነዚህን ጎምዛዛ ፍራፍሬዎችን አዘውትራችሁ መመገብ ይጠበቅባችኋል ማለት ነው። ስለሆነም እነዚህ ያየናቸው 10 ምርጥና አስፈላጊ ምግቦች ለአይናችን ጤንነት እንዲሁም ደግሞ እይታችንን ለመጨመር መመገብ ያለብን ዋነኛ ምግቦች ናቸው ማለት ነው። እንግዲህ እስካሁን ያየናቸው 5 ምግቦች ካሮት፣ አረንጓዴ አትክልቶች፣ እንቁላል፣ የባህር ምግቦችና የሲትረስ ፍራፍሬዎች ለአይናችን እይታ መሻሻል መሰረታዊ መሆናቸውን ተረድተናል ማለት ነው። ነገር ግን ጤናማ እይታ እንዲኖረን ከምግብ በተጨማሪ የአኗኗር ዘይቤያችንን ማስተካከል ይኖርብናል። በተለይ ሁልጊዜ ስልካችሁ ለምትጠቀሙ ሰዎች ይህንን የ20-20-20 ህግን እንድትከተሉ አጥብቄ እመክራችኋለሁ። ይህ ማለት ለማንኛውም ለ20 ደቂቃ ስክሪን ካያችሁ በኋላ ለ20 ሰከንድ ያክል 20 ጫማ ወይም ደግሞ 6 ሜትር ርቀት ላይ ያለ ነገር በመመልከት አይናችሁን ማሳረፍ አለባችሁ። ይህ ማለት የአይን ጡንቻን እንዳይዝልና እይታችሁም እንዳይደክም
የሚያደርግ ነው ማለት ነው። በተጨማሪም በቀን ውስጥ ደግሞ በቂ ውሃ መጠጣታችሁ የአይን ፈሳሽ እንዳይደርቅ ይረዳል ማለት ነው። ስለዚህ ውሃ በደንብ መጠጣት ይጠበቅባችኋል። መነጽር ከመግዛታችሁ በፊት ታዲያ እነዚህን አሁን የተመለከትናቸውን 5 ምግቦች ቢያንስ ለ2 ወይም ደግሞ ለ3 ወራት ያክል በአመጋገባችሁ ውስጥ አካታችሁ ለውጡን መመልከት አለባችሁ። ሰውነታችሁ ትክክለኛውን ግብዓት ካገኘ ራሱን የመጠገን አስገራሚ የሆነ ብቃት አለው። ይህንን ማወቅና መረዳት ያስፈልጋል። ስለሆነም የዛሬው መረጃችን ይህን ይመስል ነበር። አይሆፕ ቪዲዮ እንደጠቀማችሁና አስተማሪ እንደሆነ ግምቴ ነው። ሌሎችንም የሚጠቅምና የሚያስተምር ስለሆነ በቅንነት ሼር እንድታደርጉልኝ እጠይቃችኋለሁ። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አስፈላጊና ጠቃሚ የሆኑ የጤና ትምህርቶችን ታገኙበታላችሁ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪና ጠቃሚ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።